ለ3 ዓመታት ከተደረገው ፍልሚያ በኋላ ጦርነት በሩሲያ ምድር የዕለት ተዕለት የኑሮ ሂደት አንድ አካል ሆኗል። ከጦርነቱ ቀደም ብሎ 60% ሩሲያውያን የመንግስት ቀዳሚ ትኩረት የህዝብን የኑሮ ሁናቴ ማሻሻል ላይ መሆን እንዳለበት ያምኑ ነበርም። ከደም አፋሳሹ ትንቅንቅ መጀመር ወዲህ ባለው ጊዜ በተሰራ ተመሳሳይ ጥናት መሰረት ግን የዛ አይነቱ እምነት ያላቸው የአገሪቱ ዜጎች ቁጥር ወደ 41% ዝቅ ብሏል። ከአጠቃላይ የሩሲያ ነዋሪ 55% ሀገሪቱ እንደ አንድ ግዙፍ የዓለም ልዕለ ኃያል ታይታ አክብሮት እንዲሰጣት የሚፈልግ ነው። ፑቲን መላው የሩሲያ ማህበረሰብ ጦረኛ አድርገውታል የሚለው ወቀሳ ከምዕራባውያን ወገን የሚቀርብባቸውም ከዚህ አንጻር ሳይሆን አይቀርም። የሀገሪቱ ወታደራዊ ማምረቻ ዘርፍ ከፍተኛ የሥራ ዕድል የፈጠረ መሆኑን ተንታኞች ይናገራሉ። ለጦር ሰራዊቱና ለወታደር ቤተሰቦች የተደረጉ መሰረታዊ ወጪዎች ከሀገሪቱ አጠቃላይ ጥቅል ዓመታዊ ምርት መጠን 1.5% ድርሻ ያላቸው ናቸው። የሩሲያ ኃይላትን ደካማ ወይንም አቅመቢስ አድርጎ የመመልከት የምዕራባውያን ውሳቤ የተሳሳተ መሆኑን ያለፉት 3 ዓመታት ክስተቶች በሚገባ አረጋግጠዋል። በቀጣይ የሀገሪቱ ባህር ኃይል፣ አየር ኃይልም ጭምር ምንም ያልተነካ ሙሉ ጉልበት ይዘው እንደሚገኝ የሚያሳዩ መረጃዎች አሉ። የኔቶ ከፍተኛ አዛዦች ጭምር እንደሚያምኑት ፑቲን የጦሩን ሰራዊታቸውን የመሳሪያና ተተኳሽ አቅማቸውን በማሳደግ በከፍተኛ መጠን በአዲስ መልክ በትኩረት እየሰሩ ነው። ሩሲያ ካለፈው መስከረም አንስቶ የመደበኛ ጦር ሰራዊቷን ቁጥር ከ1.3 ሚሊዮን ወደ 1.5 ሚሊዮን ለማሳደግ እቅድ ይዛ እየተንቀሳቀሰች ነው። በምዕራቡ ግንባር የነበረው የሩሲያ የተዋጊ ኃይልና የመሳሪያ ስምሪት ቀድሞ ከነበረው መጠን ከ30 እስከ 50% እድገት አሳይቷል። በሌላ በኩል ምስጋና ለጦርነቱ ይሁንና ሩሲያ ከቻይና፣ ኢራንና ሰሜን ኮሪያ ጋር ያላትን ግንኙነት እጅግ ማጠናከር የቻለችበት ሂደት ተፈጥሯል። በተለይ በሞስኮና ቴህራን መካከል የተዘረጋው ግንኙነት ወታደራዊን ዘርፍ ጨምሮ በብዙ መስኮች ለሩሲያ ትልቅ አቅም እንደሆናት ይታመናል። በምዕራባውያኑ ማዕቀብ ስር የሚገኙት ሁለቱ ሀገራት አንዱ ለሌላው የአደጋ ጊዜ ተጠሪ በመሆን ባለፉት 3 ዓመታት ተደጋግፈዋል። ግንኙነታቸውን ይበልጥ አጠናክረዋል። ሻሄድ የሚሰኙት በዋጋ ርካሽ፣ በድምጻቸው ደግሞ ረባሽ አጥፍቶ ጠፊ ድሮኖች ለዩክሬን ኃይላት ከባድ ራስ ምታት ነበሩ። በተለይ በፈረንጆቹ የክረምት ወራት ሞስኮ የኪየቭን ወሳኝ መሰረተ ልማቶችና ሌሎች ተዋጊ ኢላማዎችን ለመምታት እነዚህን ድሮኖች በስፋት ጥቅም ላይ አውላለች። ከ2022 የፈረንጆቹ ዓመት አንስቶ በስራ ላይ ያለውና ሰማዕት ወይንም ሻሂድ የሚሰኘው ድሮን 2500 ኪሎ ሜትር ርቀት በ185 ኪሎ ሜትር በሰዓት ፍጥነት ማካለል የሚችል እንደሆነ ይነገርለታል። ኢራን ሰው አልባ አውሮፕላኖችን እያመረተች በቀጥታ ከመሸጥ ይልቅ በሩሲያ ከተገነባ ኩባንያ ጋር በጋራ የማምረት ሂደት ውስጥ መሆኗ ይነገራል። ሞስኮ ድሮኖቹን ማምረት መጀመሯ በሂደት የቴክኖሎጂ ሽግግር እንድታካሄድና በራሱ አቅም ድሮኖችን ለመገንባት እንድትችል የሚያግዛት ነው። ሩሲያውያን 50 ኪሎ ግራም ፈንጂ በሚሸከምና እስከ 2000 ኪሎ ሜትር መጓዝ በሚችለው የኢራኑ ድሮን ብዙ ጥቅም አግኝተዋል። ሩሲያውያን ከወታደራዊ ኢላማዎች አንስቶ የዩክሬንን ወሳኝ መሰረተ ልማቶች እንዳሻቸው ለማውደም ኢራን ሰራሹ ሰው አልባ የድሮን ቴክኖሎጂ በእጅጉ ጠቅሟቸዋል። አሁን ሩሲያ በኢራን ሰራሹ ሻሂድ ድሮን ላይ ባካሄደችው የማሻሻያ ስራ የፈንጂ መሸከም አቅሙ ወደ 90 ኪሎ ግራም ከፍ ማለቱን የታወቀው ምዕራባውያኑ ሁናቴው የሞስኮና ቴህራን አውዳሚ ትብብር ከፍተኛ ደረጃ ላይ መድረሱን የተረዱበት ነው። የሻሂድ ድሮኖች በተለይም ምሽት ላይ በከፍተኛ ቁጥር የሚያደርጉት ስምሪት ለዩክሬኖቹ ጦርነቱን ከባድ እንዳደረገባቸው በሚገባ የታየ ነው። ዩክሬኖቹ ከጦርነቱ ጋር በተያያዘ ከፍተኛ መሰላቸት ውስጥ እንዲገቡ ካደረጓቸው ነገሮች አንዱ በድሮኖች አማካይነት በኃይልና ሌሎች ወሳኝ መሰረተ ልማቶች ላይ የሚፈጸሙ ውድመት እንደነበር ይገለጻል። በአዲስ መልክ ማሻሻያ የተደረገላቸው የኢራን ድሮኖች ሁለት የተለያዩ ንድፎች እንዲኖራቸው ቢደረግም ሁለቱም 90 ኪሎ ግራም ፈንጂ ተሸካሚ መሆናቸውን ለማወቅ ተችሏል። አንደኛው በዛው በሩሲያ ሲመረት፣ ሌላኛው ደግሞ በኢራን ተመርቶ ወደ ሀገር ውስጥ የሚገባ ነው። በሩሲያ የተመረተው ድሮን ዝርያ ህንፃዎችን እንዲያወድም ተደርጎ የተሰራ ነው። ከዛ በተጨማሪ ገዳይ ፍንጥርጣሪዎችን የሚለቅ እሳት የሚያስነሳና ከፍተኛ ኃይል ያለው ንዝረት የሚፈጥር ነው። ሰው አልባ ጥያራው በሆነ ኢላማ ላይ ውድመት ከማስከተል በተጨማሪ በዙሪያ በሚገኙ ነገሮች ላይ ከባድ መረበሽ የሚፈጥር ነው። የኢራኑ የድሮን ዝርያ የተቀጣጣይነት አቅም ያለው ባይሆንም ከፍተኛ ንዝረት መፍጠር የሚችል ነው። አንድ የወታደራዊ ጉዳዮች ተንታኝ ለዘ ቴሌግራፍ ሲናገሩ ዩክሬን የድሮን ጥቃትን ለመከላከል የምታደርጋቸውን ጥረቶች ተከትሎ ሩሲያ ይበልጥ አቅም ያላቸውን ድሮኖች ለመስራት መገደዷን ገልጸዋል። በእነዚህ በተዳቀሉ የድሮን የፈንጂ አረሮች ዋነኛ የጥቃት ዓላማ የኃይል መሰረተ ልማት ነው። ነገር ግን የዩክሬን የኃይል ኩባንያዎች የኮንክሪት መሸፈኛ ግንባታዎችና ከብረት የተሰሩ መረቦችን
እንደሚጠቀሙ ይነገራል። ስለዚህ ሩሲያ ይህን አይነት መሰረተ ልማት ዘልቆ የሚገባ የሆነ ነገር ያስፈልጋት ነበር ሲሉ ተንታኙ አስረድተዋል። አዲሱ ስሪት ድሮን ከተለመዱት ሻይድ ድሮኖች ማለትም ከ131 እና 136 ዝርያ ድሮኖች በበለጠ ኃይለኛ ቢሆንም መጠኑ ገዘፍ ማለቱ ተጨማሪ ነዳጅ ወይንም ኃይል እንዲጠቀም ስለሚያደርገው የሚሸፍነው ርቀት ላይ ተጽዕኖ ማሳረፉ አልቀረም። ይህ በዚህ እንዳለ ሩሲያ ተሻሽለው የተመረቱትን ድሮኖች በውጊያ ሜዳ መጠቀም ስለመጀመሯ ገና የታወቀ ነገር የለም። የድሮኖቹ ግንባታ በራሱ በሁለቱም ተዋጊ ኃይላት በኩል በዋጋ አነስተኛ በቴክኖሎጂ አቅማቸው ከፍተኛ የሆኑ ሰው አልባ የውጊያ አውሮፕላኖችን ለማምረት ያለውን ከፍተኛ ፍላጎት የሚያመላክት ነው። በተለይ ድሮኖች የውጊያ ሜዳ አቅምን የመጨመር ኃይል የተላበሱ መሆናቸው በከፍተኛ መጠን ተመራጭ እያደረጋቸው ነው። ከሰሞኑ ብቻ በጦርነት አደገኛ በተባለ ሁናቴ በአንድ ጊዜ ከ300 በላይ የሩሲያ ድሮኖች በዩክሬን ላይ ተወንጭፈዋል። በአዲሱ ጥቃት ጌራን 3 የሚሰኘውና 300 ኪሎ ግራም ፈንጂ የሚጠቀም ድሮን ጥቅም ላይ መዋሉ ተሰምቷል። የሰው አልባ አውሮፕላኑ የኢራን ሻይድ 238 ቅጂ ወይንም ኮፒ መሆኑን መረጃዎች ያሳያሉ። የዩክሬን የአየር መከላከያ ስርዓት ድሮኖችን በመመከት ረገድ ክፍተቶች ያሉበት መሆኑ የድሮን ስምሪቱን አስቸጋሪ አድርጎበታል። በሩሲያ በኩል መዲናዋ ኪየቭን ጨምሮ ብዙ አካባቢዎችን በድሮኖች ኢላማ የማድረግ ሂደት በሰፊው ገቢር ሲደረግ ቆይቷል። በተመሳሳይ መልኩ የዩክሬን የድሮን ስምሪት የሩሲያውን ያህል አውዳሚና አስፈሪ መሆን አልቻለም። በኪየቭ በኩል ግን ተመሳሳይ ጥረቶች እየተደረጉ ነው። ዩክሬን ባለፉት ቀናት ብቻ በሩሲያ መዲና የሚገኙ 4 አየር መንገዶችን ያዘጉ በመቶዎች የሚቆጠሩ ድሮኖችን በመላው ሩሲያ አሰማርታ ታይታለች። ያም ብቻ ሳይሆን የፕሬዝዳንት ፑቲን ሄሊኮፕተር ጭምር በዩክሬን የድሮን ስምሪት ምክንያት በእሳት እንደተያዘ የሚያመላክቱ ዘገባዎች ነበሩ። የሩሲያው መሪ ጦራቸው በመልሶ ማጥቃት ነጻ ያወጣትን ኩርስክን ለመጎብኘት ወደዛ ባቀኑበት ወቅት እውነቱ እንደተፈጠረ ነው የሞስኮ የመረጃ ምንጮች የሚናገሩት። ዮሬ ዳሽኬን የሚሰኙትን የሩሲያ የአየር ኃይል አዛዥ ዋቢ በማድረግ ታስ የወሬ ምንጭ እንዳስነበበው ከሆነ ሂደቱ ከዩክሬኖች በኩል ከፍተኛ ጥቃት ለመፈጸም ያለመ ነበረም። የፕሬዝዳንቱን ሄሊኮፕተር የጉዞ ደህንነት ለመጠበቅ ሲባል አየር ላይ ውጊያ መደረጉን ጭምር አዛዡ ተናግረዋል። አንዳንዶች የግድያ ሙከራ አድርገው የወሰዱት ሁነት በሩሲያ በኩል ከፍተኛ የድሮን ጥቃት በዩክሬን ላይ እንዲፈጸም ምክንያት ሆኗል። ዶናልድ ትራምፕ የሩሲያ አቻቸውን እብድ ሲሉ በጠሩበት ሂደት ከዚህ ቀደም በጦርነት ባልታየ መልኩ ከፍተኛ ቁጥር ያለው የድሮን ስምሪት በኪየቭ ላይ ተከናውኗል። በሞስኮም ሆነ በኪየቭ በኩል የድሮን ስምሪቱ የሚከናወነው የፋይበር ኦፕቲክስ ኬብሎችን በመጠቀም መሆኑ መሳሪያውን ለማፈን ወይንም ጃም ለማድረግ አስቸጋሪ አድርጎታል። ዩክሬን ከርቀት መቆጣጠሪያ ባላቸው ሰው አልባ አውሮፕላኖች የሩሲያ የነዳጅ ማከማቻዎችን ጨምሮ የተለያዩ ኢላማዎችን ለመምታት ሙከራ እያደረገች ነው። በኪየቭ የድሮን ስምሪት ምክንያት የሩሲያ የነዳጅ ማጣራት አቅም በ17 በመቶ ያህል የስራ ሂደት መስተጓጎል እንዳጋጠመው ዘገባዎች አመላክተዋል። በዘ ቴሌግራፍ መረጃ መሰረት እንዲህ አይነቱ መረበሽ በወታደራዊ የነዳጅ አቅርቦት ላይ ተጽዕኖ የሚያሳርፍ ነው። ያም ብቻ ሳይሆን ዩክሬን ከምዕራባውያኑ የሚበረከቱላትን ታንኮች ከሩሲያ ድሮኖች ለመጠበቅ የራሷን ስልቶች እያበጃጀች ነው። የዩክሬን 508ኛ የጥገናና እድሳት ባታሊዮን የቤልጂየም የታንክ ተተኳሾች የተገጠመለት ዕድሜ ጠገብ የጀርመን ሌኦፖልድ ታንኮችን ሊቀበል መሆኑ ተነግሯል። አዲሱ የማሻሻያ ስራ ታንኩ በድሮኖች ላይ ቀድሞ ከነበረው በ20 ዲግሪ ከፍታ በተለየ ሁናቴ በ41 ዲግሪ አንግል ተኩስ መክፈት የሚያስችለው ነው። እስከ 10 ኪሎ ሜትር ርቀት ድረስ ያሉ ኢላማዎችን አሳምሮ መምታት ይችላል። በአጠቃላይ ሲታይ በዩክሬን ውጊያ ሩሲያውያን አዳዲስ ቴክኖሎጂ የያዙ ድሮኖችን በስፋት እየተጠቀሙ ነው። የዩክሬንና ምዕራባውያን አጋሮቻቸውን የሰው አልባ አውሮፕላን የማምረት አቅም ጥሰው በማለፍ ድሮኖችን ለመፈብረክ መቻላቸውም ይነገራል። በእጅ ተይዘው ከሚለቀቁት ኳድ ኮፕተሮች አንስቶ ለቅኝት እንደሚያገለግሉት አነስተኛ አውሮፕላን መጠን እንዳላቸው የሚነገርላቸው ቲዩ 141 ድረስ በከፍተኛ መጠን ድሮኖች እየተመረቱ ነው። ዩክሬን በአንጻሩ ፈጠራ ላይ ትኩረት በማድረግ ከፎም ቦርድ ተለጣጭ ቁሶች በቀላል መንገድ መሰራት የሚችሉ ሰው አልባ የጦር አውሮፕላኖች ላይ ያተኩራለች። ዩክሬኖቹ ሚጢጢዎቹን ድሮኖች ቦምብ በማሸከም በሩሲያ ግዛቶች ጭምር ጥቃት ለመሰንዘር ተጠቅመውባቸዋል። ፕሬዝዳንት ዜሌንስኪም ሀገራቸው የድሮን ግብግቡን የበላይነት ለመያዝ በሚሊዮን የሚቆጠሩ ድሮኖችን የማምረት ውጥን እንዳላት በአንድ ወቅት ተናግረው ነበረም። የውጊያ አውሮፕላኖች ከ20 እስከ 430 ጫማ ከፍታ የበላይነት ይዘው ጥቃት የመፈጸም አቅም እንዳላቸው የሚነገርላቸው ናቸው። በሌላ በኩል በ5000 ሜትር ከፍታ ላይ ያለው የአየር ክልል የድሮኖች መፈንጫ መሆኑን ተንታኞች ይናገራሉ። አነስተኛ ፈንጂና ቦምቦችን ከሚጥሉ ትንንሽ ድሮኖች አንስቶ ሚሳኤል ማዝነብ እስከሚችሉ ግዙፍ ሰው አልባ የጦር አውሮፕላኖች ድረስ ከፍተኛ የምርት መጠን እንደሚታይ ወታደራዊ መረጃዎች እየጠቆሙ ነው። በሩሲያ በኩል በከፍተኛ ደረጃ ጥቅም ላይ የሚውሉትና ከባድ ፈንጂን በጠላት ላይ በመጣል የሚታወቁት የኢራን ሻሂድ
136 ድሮኖች ናቸው። ሰው አልባ ጥያራዎቹ ከሚሳኤል ያልተናነሰ ምት የሚያሳርፉና ራሳቸውን የመሰዋት ወይንም የሻሂድነት አቅም ያላቸው መሆናቸው ደግሞ ካሚካዞችን እጅግ ተፈላጊ እንደሚያደርጋቸው መነገር ከጀመረ ዋላ ድር ብሏል። በአየር ላይ ለሰዓታት ቆይታ ካደረጉ በኋላ ኢላማቸውን ሲያገኙ የተሳካ ጥቃት የሚያደርሱትና ቀውላላ ላይ የሚሰኙት ድሮኖች ተፈላጊነታቸው እየጨመረ ነው። ያም ብቻ ሳይሆን ድሮኖቹ በረጅም ርቀት በሚፈጸሙ የጥቃት ግዳጆች ላይ ያላቸው ውጤታማነት ጠቀሜታቸውን ከፍ አድርጎታል።